ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ጃንሆይ በእስር ላይ የጣት ቀለበታቸው ሚስጥር፣ የሌተናንት ኮሎኔል መንግስቱ ኃይለማርያም ትዝታዎች ከሚለው መጽሐፍ በገነት አየለ አንበሴ። ገነት ጃንሆይ ከስልጣን ከወረዱ በኋላ ኑሯቸው እንዴት ነበር? እስር ላይ ያሉ እርሶ አግኝተዋቸው ያውቃሉ? መንግስቱ በመጀመሪያ ነገር የነበሩት ቦታ እስር ቤት ሊባል የሚገባው አይደለም። መጀመሪያ 4ኛ ክፍለ ጦር በኋላም ታላቁ ቤተ መንግስት እያሉ በጥሩ ሁኔታ ተይዘው ነው የቆዩት። እኛ ስራችንን የጀመርነው 4ኛ ክፍለ ጦር ግቢ ውስጥ ስለሆነ ለጥበቃው ለደህንነታቸው ሲባል ከስልጣን ሲወርዱ በቀጥታ እዚያው እንዲቀመጡ አደረግን። ንጉሱን በቁጥጥር ስር ማዋል አስፈላጊነቱ አጠያያቂ ባይሆንም ስልጣን አይኑራቸው እንደ ልባቸው ያሻቸውን አይስሩ እንጂ በአክብሮት ይዘን ነው ያቆየናቸው። አሽከሮቻቸው እያገለገሏቸው ከቤተ መንግስት የሚመጣ ምግብ እየቀረበላቸው ጤናቸው እየተጠበቀ ከቤተሰቦቻቸው የፈለጉትን እከሊት ትምጣ እከሌ ይምጣ እያሉ ሲያዙ እየሄዱ እያነጋገሯቸው ነው። እንዲያውም ልዕልተናኘ ወርቅን ከኛ ጋር ትቀመጥ ስላሉ ይቀመጡላቸው ብለን ፈቅደንላቸዋል። ከ4ኛ ክፍለ ጦር ወተን ጃንሆይ ይሰሩበት ከነበረው ታላቁ ቤተ መንግስት ከገባን በኋላ ቢሮአችንን የእሳቸው ጽህፈት ቤት የነበረው ውስጥ አደረግን። ለእሳቸው መኖሪያ ድሮ አጼ ምኒልክ አሰርተው ይኖሩበት የነበረው ትልቅ አሮጌ የእንጨት ፎቅ ቤት ስር የነበረ አንድ መለስተኛ ጥሩ ቪላ ተዘጋጀላቸው። ይህ ቤት ከቤተ መንግስቱ በስተሰሜን ራቅ ብሎ ይገኛል። የሚኒስትሮች ምክር ቤት ለስብሰባ ከሚቀመጥበት ቤት በስተኋላ ነው። በስተደቡብ በኩል ከጸሎት ቤታቸው በታች ድሮ የበጅሮንድ የገንዘብ ቤት ወይንም ግምጃ ቤት የነበረበት አጠገብ ጥሩ አትክልትና አበቦች የተተከሉበት መናፈሻ አለ። ድሮ እጅ ለመንሳት ወይንም አቤት ለማለት ወደ ንጉሱ የሚመጣው ሰው ማረፊያ እንዲሆኑ ተብለው ከድንጋይ ተጠርበው የተሰሩ አጫጭር መቀመጫዎች ተተክለውበታል። የጥላ ዛፎች አሉበት። ያንን ቦታ እንደ ልብ ለመዘዋወር እንዲያስችላቸውና ከሰው ዓይንም ሰወር እንዲል በጣም ሰፋ ተደርጎና ወደ ላይም ከፍ ተደርጎ በቆርቆሮ ታጠረ። እዚህ ውስጥ ነበር የሚናፈሱት። ከዚህ ከተተከለላቸው ቦታ ውጪ በቤተ መንግስቱ ቅጥር ግቢ ሌላ ቦታ ሄዱም ነበር። እዚያ በቆይበት ጊዜ የቀዶ ጥገና ሕክምና የተደረገላቸው ጊዜ ብቻ አንድ ጊዜ ከቤተ መንግስቱ ከመውጣታቸው በስተቀር ጨርሶ ወጥተው አያውቁም። ማንም አያቸውም ነበር። ማንም እሳቸው ጋር አይገባም። የምናያቸው ሰዎች የተወሰንን ነበርን። ከቤተሰቦቻቸው መካከል ራሳቸው እገሌ ይምጣልኝ ሲሉ ተፈቅዶላቸው ከሚገቡ የንጉሳውያን ቤተሰብ ጤናቸውንና አስተዳደራዊ ጉዳዮችን በየዕለቱ ለመከታተል ከተመደቡ ሰዎች በስተቀር ማንም አይገባም። የደርግ አባላትም ቢሆኑ ማንም አይገባም። ከስልጣን ከመውረዳቸው በፊትና በኋላ በጠቅላላው ያነጋገርኳቸው 3 ወይንም 4 ቢሆን ነው። ብቻዬን ሳይሆን ከኮሎኔል አጥላፉ ጋር እንዲሁም ከሌሎች ጥቂት የደርግ አባሎች ጋር። በመጀመሪያ የሄድነው 4ኛ ክፍለ ጦር እንደደረሱ ከሌሎች ጓዶቻቸው ጋር ሆነን ነው። እኔ ቀርቤ በአክብሮት አነጋገርኳቸው። ግርማዊ ሆይ፣ እዚህ እንድትሆኑ ያደረግነው አሁን ባለው የሀገራችን ተጨባጭ ሁኔታና ችግር ምክንያት ለእርሶ ደህንነት ጥበቃ ሲባል ነው እና መቼም እንደ ኢዮቤልዩ ቤተ መንግስት ባይሆንም የሚያስፈልገው ነገር እንደማይጎልቦ ተስፋ አደርጋለሁ። በጎደለ ነገር ይጠይቁ ብያቸው አስገብተናቸው ነው የወጣ ነው። ሌላ ጊዜ ደግሞ እንደዚሁ እኔና ኮሎኔል አጥናፉ ልናያቸው ሄድን። ግርማዊ ሆይ እያልን የሚገባቸውን ክብር ሳንነፍግ ነው ያነጋገርናቸው። ስለ ኢትዮጵያ ሁኔታ ምን እንደሚያስቡ ለማወቅ ስጠይቃቸው የተረዳሁት ኢትዮጵያን ከፍተኛ ቦታ ላይ አድርሻታለሁ ብለው እንደሚያስቡ ነው። እሳቸው የነበሩትን ስርዓት ለማስታወስ ጉልታዊ ስርዓት ብዬ ስናገር ጉልታዊ ስርዓት አትበል፣ ጉልታዊን ስርዓት ከደመሰስ ነው ጊዜ የለውም ነው ያሉኝ። ይህን ማለታቸው መጃጀት አይደለም። በእድሜያቸው ይሸምግሉ እንጂ አንዳንዶች እንደሚያወሩት ጃጅተው ራሳቸውን የሳቱ ሰው አልነበሩም። እውነት ነው፣ በዘመናት የፖለቲካ ስልጣናቸው አማክለውታል። በእሳቸው አስተሳሰብ ጉልታዊ ስርዓት
የድሮው የምኒልክና ከሳቸው በፊት የነበረው ነው። በምኒልክ ጊዜ እያንዳንዱ የክልል መስፍን ወይንም ባላባት በያለበት ሀገር በህዝቡ፣ በሀብቱ፣ በንብረቱ ፈላጭ ቆራጭ ነው። ሿሚ ሻሪ ነው። የበላይ የለበትም። አቤቱታ የለም፣ ፍርድ የለም። ከማዕከላዊ መንግስት ጋር ያለው ግንኙነትም ቢኖር ዓመታዊ ግብር መክፈልና አስፈላጊ ሲሆን ጦርነት ሲመጣ ክተት ሲባል ሰራዊቱን ይዞ ይዘምታል። ከዚህ በስተቀር እያንዳንዱ በክልሉ በራሱ አጼ ነው። ይህንን አስቀርተውታል። ስለዚህ በጃንሆይ አስተሳሰብ ጉልታዊ ስርዓት ካበቃለት ቆይቷል። በእኔ አስተያየት ጃንሆን ውድቀት ላይ የጣላቸው ከህዝባቸው መራቃቸው ነው። የዘመኑ መሪዎች ክልል ይጎበኛሉ። ግለሰብ ቤት ድረስ እየሄዱ የህዝባቸውን ልብ ትርታ ያዳምጣሉ። ሐሳብ ይቀበላሉ፣ ሐሳብ ይሰጣሉ። እኛ ጋር እንዲህ አይነት ነገር አልተለመደም። በባህላችንም ንጉሱን እንደ ፈጣሪ ነው የምናየው እና እንደዚህ አይነት ነገር በመኖሩ ከህዝቡ ርቀው በመኖራቸው ምክንያት ሰው ስለሳቸው ያለውን አስተያየትና ግምት አያውቁም ማለት ይቻላል። አንድ ነገር ሲነገራቸው እንዴት ሆኖ ከየት ነው እንዲህ ያለውን ፈጥራቸው የምታወሩት ነበር የሚሉት። አንዳንድ ነገር ስለ ህዝቡ የኑሮ ደረጃ ስለ ችግሩ እንኳን ሲነገራቸው ኢትዮጵያን የታውቋትና ነው የሚሉት። ሌላው የገረመኛ አስተያየታቸው የሀገራቸው ህዝብ ለምንም ነገር የበቃ ነው ብለው አይገምቱም። ከበፊቱ የተለየ አካሄድ ያስፈልገዋል ብለው አያስቡም። ስለ ለውጥ ስናነሳባቸው እናንተ ይሄን ውጪ ሄዳችሁ የቀላወጣችሁትን ነገር አምጥታችሁ ነው እዚህ የምትናገሩት? ይሄንን ህዝብ አለማወቅና ለመረዳት ነው አሉን። ልክ መጽሐፋቸው ላይ እንደጻፉት አንድን የ2 ወር ህፃን ቅቤ ነው የምታጠጣው ወይስ ሙዳ ስጋ ነው የምታጎርሰው? እንደዚህ አይነት ነገር ነው የሚናገሩት። ሽማግሌ በመሆናቸው በዚያ ሁኔታ ስሜታቸውን መንካት ስለማያስፈልግ እንዲያው በምን የሐሳብ ደረጃ ላይ እንዳሉ ለማወቅና ስለ ሀገራቸው የቱን ያህል እንደሚገነዘቡ ለመረዳት ያህል እንጂ ክርክር ልንገጥማቸው አልነበረም ያነጋገርናቸው። ገነት ማን መሆኑን አውቀዋል? መንግስቱ በእሳቸው ግምት አብዮቱን የቀሰቀሱና ሀገሪቱን በመምራት ላይ ያሉት ጀነራል አማን ናቸው። ጂኒና ራማኔት አለ መጥቶ ያነጋግረኝ ነው የሚሉት እንጂ ሻለቃ መንግስቱ ብለው አያውቁም። እኛም ጀነራል አማን ሲሉ ጀነራል አማንን እናቀርብላቸው ነበር። ልዕልት ከሌንም ሲሉ ይምጡላቸው ነበር የምንለው እንጂ ከልክለናቸው አናውቅም። ከቤተ መንግስት አውጥተን 4ኛ ክፍለ ጦር በጥሩ ሁኔታ ወደ ተዘጋጀ ማረፊያ ስንወስዳቸው ህዝቡ ሌባ ሌባ እያለ ሲጮህ እኔ ታዘብኩት ነገር አለ። እኚህ ሰው ከጥቂት ጊዜ በፊት በመንገድ ሲያልፉ መሬት ላይ የተደፉ የሚሰግድላቸው ሰው ዛሬ ደግሞ እንደዚህ ሲላቸው ይሄ ራሱን የቻለ ትምህርት ይሰጣል። ጊዜና ሰው ተለዋዋጭ ነው። ጊዜ ሲያዘነብል ሰውም ይለወጣል። ገነት እሳቸውስ ምን አሉ? መንግስቱ ምንም አላሉም፣ ዝም ነው ያሉት። ብዙ አይናገሩም። ከዚያ በፊት ግን እዚያ 4ኛ ክፍለ ጦር እንዳለን ነው። እሳቸውም ከስልጣናቸው ገና አልወረዱም። ብዙ ገንዘብ በአውሮፓ ባንክ ጄኔቭ እንዳላቸው ይነገራል። በቢሊየን ነው ተብሎ እንዲያውም በአሃዝ የቀረበልን 12 ቢሊየን ነው ተብሎ ነበር። እኔ በበኩሌ ይህን ያህል ገንዘብ ይኖራቸዋል የሚለውን አላመንኩበትም። በእሳቸው ያገዛዝ ዘመን በጠቅላላ የነበረው የኢትዮጵያ በጀት ቢደመር እንኳን ሳነጻጽረው እኚህ ሰው እንዴት አድርገው ይህን ያህል ብር ያስቀምጣሉ ብዬ ነበር። በአንድ በኩል ግን ምንም ገንዘብ የላቸውም ብዬ ማመንም አልቻልኩም። የነበርንበት ሁኔታ ደግሞ እጅግ አሳሳቢ ነበር። ካዝናው ፈጽሞ ባዶ ነው። ምንም ነገር የለም። የወሎ ረሃብ በጣም አሰቃቂ ነበር። ጠላቶቻችን አሰፍስፈው ሲገኙ እኛ ግን ወታደር ለመመልመልም ሆነ መሳሪያ ለመግዛት ምንም አልነበረንም። መምህራኑ፣ ሰራተኛው ሁሉም ደሞዝ ጠያቂ ነው። የምንከፍለው ነገር የለም፣ ከየት ይምጣ? ተነሳንና ጃንሆይ ዘንድ ሄድን። ገንዘብ አሎት ይባላል። ኢትዮጵያ ያለችበት ሁኔታ ይህ ነው። ችግሩ ይሄን ይመስላል። ይሄ ገንዘብ ውጭ ሀገር ቀርቶ የማንም ሲሳይ ከሚሆን የሚወደንና የምንወደው ለሚሉ ህዝቡ ቢቸገሩ ብለን ብንጠይቃቸው ከኢትዮጵያ ህዝብ ደብቀን ያስቀመጥነው ገንዘብ የለም ብለው በጥሞና መለሱልን። ባጠገባቸው የነበሩት ሴት ልጃቸው ልዕልተናኝ ወርቅ ግን አካኪ ዘራፍ አሉብን። ተቆጡ። እኛም በእርጋታ ጃንሆይ፣ ግርማዊ ሆይ እስቲ ያስቡበት። እኛ አይደለንም ይህንን ጥያቄ ያቀረብነው፣ የኢትዮጵያ ህዝብ ነው። ግርማዊነቱ በስደቱ ዘመን ይሁን ወደ ኋላ ጊዜ ምናልባት ለአንድ ክፉ ቀን ብለው ለራሱ ባይሆን ለሀገር ያስቀመጡት ገንዘብ ካለ ብለን ነው።
ህዝቡ በውጪ ለኢትዮጵያ ብለው ገንዘብ አላስቀመጡም ብሎ ለማመን ስለሚቸገር ነው እርሱ ያመዛዝኑት ብዬ ሌሎች አባሎችን አስወጥቼ እኔ ብቻ አነጋግሬያቸው ወጣው። ገነት ልዕልት ተናኘ ወርቅ ምን ብለው ነው የተቆጡት? መንግስቱ እንዴ ቢኖረንስ እንዘረፋለን እንዴ? እኛም እኮ ልጆች አሉን እናወርሳለን፣ ለልጆቻችን እንሰጣለን፣ ቢያስፈልግ ጠበቃ ገዝተን እንሟገታለን አሉ። በቁጣ ነው። እንዴት ተደፈርን፣ እንዴት ተጠየቅን ነው አነጋገራቸው። እኔ ደግሞ ከልዕልት ተናኘ የምጠብቀው ያነጋገር ዘይቤ እንደዚህ አልነበረም። የንጉስ ልጅ እንደመሆናቸው መጠን ስነ ስርዓት ያላቸው የተማሩ ነበር የሚመስሉኝ። የሚናገሩትን ነገር ከማንነታቸው አንፃር አመዛዝነው የሚናገሩ እንዲህ ያለ ነገር ነበር የምጠብቀው። እሳቸው ግን ንግግራቸው፣ አለባበሳቸው ሁሉ ተራ እንደው ዝም ብሎ ከጥርሳቸው የፈለጉትን ነበር የሚወረውሩት። ከዚያ በኋላ ሌላ ጊዜ ልዑል ራስ እምሩ በታዛቢነትም በአማላጅነትም በተገኙበት ሌሎቹ ልዕልታትና ልዑላን ባሉበት እንደገና ስፋ ባለ ዝግጅት ማስረጃ ይዘን ለመጠየቅ ወሰንን። ስንመክርበት ቆይ እስቲ መጀመሪያ ነገር እኚህ ሰው ገንዘብ አላቸው ወይንም የላቸውም ለማለት አንድ አይነት መርቻ ወይንም መሟገቻ ፍርንጭ ያስፈልጋል ተባለ። ማስረጃ ፍለጋ ተሯሯጥን። አውሮፓ ሰው ላክንና ባንኩን ጠየቅን። የሀገራችንን ብሔራዊ ባንክ ጠየቅን። የባንኩ ገዢ አቶ ተፈራ ደግፌ ነበሩ። ንጉሱ ይሁኑ ሌላ ሰው ገንዘብ ለማስቀመጥ ምን አይነት ፎርማሊቲ ይጠየቃል፣ በምን መልክና ዘዴ ነው ብለን ጠየቅናቸው። የባንኩ ገዢ እኔ ህጋዊ በሆነ መንገድ ብሔራዊ ባንክን ማስተዳደር እንጂ ሌላ በሚስጥር ስለሚቀመጥ ገንዘብ የማውቀው ነገር የለም፣ መኖርንም አላውቅም፣ የንጉሱን ገንዘብ አቀማመጥ በተመለከተ ምንም ግንኙነት የለኝም፣ የማውቀውም ነገር የለም የሚል መልስ ሰጡኝ። ተው ግድ የለዎትም፣ የምንጠይቀውትን ባይነግሩን እሳቸውን የማይረዱ ራስዎን የማይረዱ እዚህ ቦታ ላይ ለብዙ ዓመታት ተቀምጠው የሰሩ ሰው ኖት፣ እንዴት ያውቁ? ይሄ ገንዘብ እርግጠኛ ነኝ የማንም ሲሳይ ሆኖ ነው የሚቀረው። የህዝቡ ባለውለታ ይሆናሉ፣ እርዱን እንጂ ስላቸው እኔ በወቅቱ የማውቀው ነገር የለም። ከኢትዮጵያ ህዝብ ተደብቆ የተቀመጠ ገንዘብ ቢኖራቸው የእሳቸው የግል ገንዘብ ሊሆን አይችልም፣ የህዝብ ገንዘብ ነው ማለት ነው። ስለዚህ እኔም በኢትዮጵያዊነቴ ይመለከተኛል። ነገር ግን እንዲህ ያለውን ነገር ለማድረግ ቢያስቡ ለኔ የሚያማክሩበት ምንም ምክንያት የለም። እዚህ ላይ አትሞኙ። እኔ እኮ አንዴ ስራ መስክ ኃላፊ እንጂ የንጉሳዊ ቤተሰብ አባል አይደለሁም። እኔ እንዴት ሚስጥር ተካፋይ መሆን እችላለሁ? ለዚያውም በእርግጥ ገንዘብ አስቀምጦ ከሆነ እኔ ቀርቶ ልጆቻቸውም የሚያውቁ አይመስለኝም አሉኝ። ሰውየው ካነጋገራቸው አሳመኑኝ። ከዚህ በላይ የንጉሱ ገንዘብ ያለበትን ታውቃለህ ብሎ ሰውየውን መፈተን አስፈላጊ ያለመሆኑን ከውይይታችን ግንዛቤ ያገኘው። ዛሬ የስዊስ ባንኮች የዛሬ 50 ዓመት ገደማ ከአይሁዳውያን የዘረፉትን ገንዘብ አፍንጫቸውን ይዘው ሲከፍሉ ያን ጊዜ ለኛ እንኳን ገንዘብ ሊሰጡን ምንም አይነት ፍንጭ አልሰጡንም። ከንጉሱ ጋር ያላቸው ውለታና ሚስጥር በምንም አይነት አይገለጥም። ምንም ነገር አይገለጥም። ለነገሩ ለኛ ብቻ ሳይሆን የሌሎች መሪዎች እንደዚሁ ነው የሆነው። ለምሳሌ የግብፁ ንጉስ ፋሩቅ ያሸሹትን ሀብት እነ ኮሎኔል ጋማል አብደል ናስር ለመመለስ ብዙ ጥረው ሳይሳካላቸው ቀርቷል። እነሱን ሁሉ ግብፃውያኖቹን ሄደን እስከመጠየቅ ደርሰናል። ምንድነው ያጋጠማችሁ ችግር በማለት እና ምንም ሳይሳካልን ቀረ። በቤተ መንግስት የነበረው የንጉሱ የግል ካዝና እንዲመረመር ተደረገ። ሲከፈት በጣም ልዩ በሆነ ረቂቅ ስራ የተሰራ የቆዳ ቦርሳ ተገኘ። ያ የቆዳ ቦርሳ የተቆለፈ ነው። ቁልፉ የለም። ቁልፉ የት እንደሆነ አንድ ውስጥ አዋቂ የሆነ ሰው ጠቆመን። ገነት ማን? መንግስቱ። አይ ስም እንኳን አልነግርሽም። በጣም ጠንካራ ግን ትንሽና ረቂቅ በወርቅ የተሰራች ቁልፍ ነች። ይህችን ቁልፍ እሳቸው በእጃቸው ላይ እንደ ቀለበት አስረዋታል። ገነት እውነት ነው ማለት ነው ስለ ቀለበታቸው? መንግስቱ አዎን እጃቸው ላይ አድርገዋታል። እሱን ለመጠየቅ ሲሄድ ነው ለሁለተኛ ጊዜ ያየኋቸው። ቀለበቱን ስጡን አልኳቸው። እሺ ያሉና ሰጡን። ገነት እሺ ያሉ? መንግስቱ አዎን ግን መጀመሪያ ለምንድን ነው አሉ። ይመለስልዎታል፣ ቁልፉን እንፈልገዋለን አልኳቸው። በምን አወቃችሁት አሉ። ግርማዊ ሆይ ይሄን ማወቅ ይከብዳል እንዴ አልኳቸው። ውሰዱ አሉ።
እንመለስሎታለን እንዳሻችሁ አሉ። ወሰድንና ከፈትን። እኔ እንኳን ሲከፈት በቦታው አልነበርኩም። ሰው ነው የላኩት። ሲከፈት ቦርሳው ውስጥ ልዩ የሆኑ የባንክ ሰነዶች ተገኙ። ተፈራ ደግፌም ይህንን የባንክ ሰነዶች መሆናቸውን አልካዱም። ነገር ግን በጣም የተመሰጠሩ በኮድ የተጻፉ ነገሮች ነበሩ። እኔ እንደሚመስለኝ ያስቀመጡት ገንዘብ የገቢና የውጪ ዝርዝር የባንክ ስቴትመንት ሳይሆን አይቀርም። ግን መፍታት አልተቻለም። ጄኔቭ ተልኮ ይሄ ምን ማለት ነው ቢባል መልሱ አስተያየት ከመስጠት ተቆጥበናል፣ ኖ ኮሜንት ሆነ። እንግዲህ ይህን ሁሉ ነገር ካደረግን በኋላ ይህቺን ፍንጭ ይዘንና ልዑል ራስ ምሩንና ሌሎችም ልዕልቶችን ይዘን እንደገና በቤተሰባቸው ፊት ልንጠይቃቸው ሄድን። ልዕልት ሳራም የልጅ ልጆቹም ነበሩ። በቤተሰቡ ፊት ልንጠይቅ የተነሳንበት ምክንያትም አለን። የልዑል መኮንን ልጆች አንዳንዶቹ እኛ ገንዘብ መቀመጡን አናውቅም፣ አልተነገረንም፣ በእኛ ስም የተቀመጠ ነገር ካለ ይሰጥ ብለዋል የሚል ነገር ስለሰማን ነው። እንግዲህ ምናልባት ልጆቹ የሚሉት ነገር ይኖር ይሆናል። ፊት ለፊት ሲገጣጠሙ የቤተሰብ ገበና ሊወጣ ይችላል ብለን ነው። ታዲያ ሁሉንም አሰባሰብንና አሁንም በአክብሮት ግርማዊ ሆይ ሀገሪቱ በዚህ አይነት ሁኔታ ትገኛለች፣ ህዝቡም በዚህ አይነት ችግር ላይ ይገኛል። የመንግስት ግብዣ ቤትና ባንክ ባዶ ነው። ህዝቡ አሁንም በረሃብ እየሞተ ነው። ሶማሊያና ሌሎች ጠላቶቻችን አሰፍስፈው ከበውናል እና ከማንም በላይ የደከሙላት ሀገሮን የሚያድኑበት ጊዜ አሁን ነው። በዚህ ችሮታው ደግሞ ህዝቡ ላይ የሚያሳድሩት በጎ ተጽዕኖ ሌላ ታሪኮንም የሚያሳምር ነው። እኛ ፍንጭ አግኝተናል። ይሄ ባንክ ሰነድ ነው። ባንክም ሄደን ያገኘነው ግንዛቤ አለ። አሁንም በድጋሚ የማሳስቦት ይሄ ገንዘብ በውጪ ባክኖ ከሚቀር ህዝቡ ይጠቀምበት በሚል አክብሮት በተመላ ጥንቃቄ ተናገርኩ። ይሄን ጊዜ ልዕልት ተናኘ ወርቅ ቱጋሉ። ገንዘብ ቢኖረንስ እንዘረፋለን እንዴ? እኛስ ልጆች የሉንም እንዴ? ልጆቻችን ምን እንዲሆኑ ነው? ይሄን ሲሉ ገንዘብ እንደተቀመጠ ማመናቸው ነው አይደለም እንዴ? አድሚት አደረጉ ማለት ነው። ይሄኔ ምን አለበት ታዲያ የእናንተም ልጆች ሌላው ህዝብ እንደሆነ ይሆናሉ። ይሄ ገንዘብ ብቻ ነው እንደ ህይወታቸው? ኢትዮጵያ ሀገራቸው ናት። መጀመሪያ እኮ ኢትዮጵያ መኖር አለባት የሚል መልስ ሰጠዋቸው። ራስ ምሩ ይሄንን ጊዜ ቆይ እስቲ እንደማመጥ እንጂ አሉ። ልዕልት ተናኘ ወርቅ ግን አሁንም ወደኛ እየተመለከቱ አይቻልም፣ ልትዘርፉን አትችሉም፣ ልትነጥቁን አትችሉም፣ ቢያስፈልግ ጠበቃ ከውጪ ገዝተን እንሟገታለን አሉ። ቆይ እስቲ አንቺ አሉ ንጉሱ። ከዚያ ደግሞ ልዕልት ሳራ ጀመሩ። ልክ እንደ ተራ ሴቶች ነው ንግግራቸው። በመሰረቱ ልዕልት ሳራን የሚያገባቸው ነገር የለም። እኔ እንደው በጣም ነው የሚገርመኝ። ንጉሱ አልታደሉም፣ ቤተሰብ አላፈሩም፣ ልጅ አልወጣላቸውም። ልጆቹ ይሄን ጊዜ ተነሱና ትልቁ ልዑል ወሰን ሰገድ ነው ትዝ ይለኛል። እንዴ አንቺ ምን ያገባሻልና ነው? ምን የምታውቂው ነገር አለ? ለልጆቻችን እናወርሳለን ለምትሉት እኛ ከኢትዮጵያ ህዝብ የተለየ ምንም የምንፈልገው ነገር የለም። ያለ ነገር ካለ በእኛ ይሰበብ አውጡና ስጡ። እኔ በበኩሌ ለኔ ያሰባችሁልኝ ነገር ካለ አሁኑን እንድትሰጡ ፈልጋለሁ አለ። እንግዲህ እናትና ልጅ ተጣሉ። ታናሽ ወንድሙ ደግሞ በጣም ትሁትና አይናፋር ነው። እንደገባ ንጉሱን እጅ ነሳለሁ ብሎ ጎንበስ ሲል የለበሱት ኮት ጠበብ ያለ ነገር ቁልፎቹ ጧ ብለው ተበጠሱ። ትልቁ ግን በደንብ ሰላም አላላቸው። በዚህ ጊዜ ራስ ምሩን አንድ ነገር በሉ ብዬ ባይኔ ጠቀስኳቸው። እሳቸውም መቼም እኔ ገንዘብ አለ የለም የሚለው ነገር ውስጥ ለመግባት ሳይሆን ገንዘብ አለ የሚለው ነገር በህዝብ ውስጥ የተሰራጨ ወሬ ነው። ለዚህ መልስ መስጠት አስፈላጊ ይመስለኛል። እንደተባለው ደግሞ እውነት ገንዘብ ካለ ሀገራችን የበለጠ ነገር የለም። ይሄ ደግሞ ለግርማዊነቱ በእኔ አንደበት የሚነገር አይደለም። ያለው ችግር አንድና ሁለት የለውም። ያን ጊዜ ገና የወሎን ረሃብ ፊልም አላሳየንም እና አንድ ነገር ይደረግና ቁርጡ ይነገር አሉ። እሳቸውም ራስ ምሩን በመገረም አዩና እኛ ከኢትዮጵያ ህዝብ ደብቀን ያስቀመጥነው ነገር የለም ብለን አንዴ ነግረናቸዋል። ይሄ መጨረሻ ቃላችን ነው። ከዚህ ሌላ ምንም የምናደርገው ወይንም የምናገረው ነገር የለም
ማስረጃ ስለምትሉት ይሄ የያዛችሁት ሰነድ እዚህ ጋር ምንም ግንኙነት የለውም። ባንክ የሰጣችሁ ሌላ ማስረጃ ካላምጡና እንየው አሉ። እሺ ታዲያ ይሄ ሰነድ ምንድነው? እሱ እንደናንተ መንገር አስፈላጊ አይደለም። ሊነግሩን አይፈልጉም? አዎን፣ አስፈላጊ አይደለም። እንግዲህ የተቻለን ሁሉ ሞከረን። ኮሎኔል አጥናፉም የበኩሉን ተናገረ። ምንም እንደማይሆን ገባን። ከዚያ በኋላ እንቢ ማለታቸውን ለህዝቡ ይፋ አደረግን። ይህም በህዝቡ ላይ መጥፎ ስሜት አሳደረ። ወደ ተነሳውበት ልመለስና እሳቸውን ከስልጣን ስናወርድ ያወረድናቸው ለመጣልና ለማዋረድ ወይም ለመግደል አይደለም። የወቅቱን ሁኔታዎች፣ የወሎ ረሃብ ያሳደረውን ስሜት፣ የህዝቡን ምሬትና በአጠቃላይ ለለውጥ የነበረውን ፍላጎት ማስታወስ ያስፈልጋል። ንጉሱን ከስልጣን በማውረዳችን የደረሰ ተቃውሞ የለም ከስርዓቱ ተጠቃሚዎች በስተቀር። እነሱ ስንት ናቸው? ይሄ ከመሆኑ በፊትም ብዙ የተወያየንበት መሆኑን ቀደም ብዬ ጠቅሻለሁ። ምን አይነት መንግስት፣ ህዝቡ የሚቀበለው ገንቢ እርምጃ ምንድን ነው የሚባለውን ነገር ሁሉ አስበን ተወያይተንበታል። ለሳቸው ምን አይነት ቦታ፣ ይሄን ሁሉ እየተወያየን ነው እንጂ የምንወስነው እንደው በአንድ ሰው ፍላጎት ብቻ የሚደረግ ነገር አልነበረም። ንጉሱን መግደል ያን ያህል ግዙፍ ነገር ወይንም ከባድ የሆነ ውሳኔ ለመወሰን ስልጣን እንደነበረኝ ተደርጎ ሲነገር ይገርመኛል። ይህንን መቼም ከደርግ አባላትና ከውስጥ አዋቂዎች መረዳት ይቻላል። እኛ ንጉሱ አጠገብ እንኳን ስንቀርብ በግል አንቀርብም። ምክንያቱም ከነሱ ጋር ምን አላቸው? ምን አሉት? ደግሞ ምናልባት በገንዘብ ይህን የመሳሰለ ነገር ሁሉ አለ የሚል ነገርም ስለሚነሳ እርስ በርሳችንም ስለምንፈራራ እኔ ብቻዬን ሳይሆን ከሰው ጋር ነበር የማነጋግራቸው። ራስ ምሩንም እንዲገኙ ያደረግነው ህዝቡ እንዲያምንና እውነት እንደሆነ እንዲረዳ በማኝነት ነው። ሰዎቹን ቁጭ አድርገን ስናበቃ ስናነጋግር በካሜራና በድምጽ ተቀርጿል። ውሸታቸውን ነው እንዳይባል እማኝ እያደረግን ነው። ባጭሩ ብቻችንን ምንም ነገር እንደማናደርግ ነው። ገንዘቡን በተመለከተ እንቢ ማለታቸውን ይፋ ስናደርግ ህዝቡ ተቆጣ። ከዛ የሆነው ሁሉ የሚታወቅ ነው። ከዚያ ከወረዱ በኋላ ጤናቸው እየተበላሸ ሄደ። በአንድ ጊዜ ተለወጡ። ምናልባት የደረሰባቸው ነገር ሾክ ያድርጋቸው፣ ብቸኝነት ይሰማቸው፣ መቼም ብዙ ምክንያቶች ሊኖሩ ይችላሉ። በሌላ ጊዜ ስናነጋግራቸው እንዳው ትንሽ የመሳት ነገር ተመልክተናል። ለምሳሌ የሌሉትን ድሮ የሞቱትን ሰዎች እነ ጀነራል ደጎልን ሁሉ እያነሱ ይጠይቃሉ። እኚህ ሰው እስቲ ሐኪሞች ይምጡና ይጎብኛቸው አልን። ሐኪሞቻቸው እነ ፕሮፌሰር አስራት እየመጡ ያያቸው ነበር። ከዚያ በኋላ የእስር ቤት ጥበቃ ኮሚቴ የሚባል ራሱን የቻለ ኮሚቴ አለ። የንጉሠ ነገሥቱ ጥበቃ ኮሚቴ የሚባል ራሱን የቻለ ኮሚቴ አለ። ኃላፊ አለው። ለኛ በየጊዜው ጤናቸውንና ሁኔታቸውን በተመለከተ ሪፖርት ያደርግልናል። ከዚህ በተረፈ እሳቸውን የምናነጋግርበት ጊዜና ሰዓት አልነበረንም። ገንዘብ የለኝም ብለዋል። በሌላ በኩል ደግሞ ሊደረግላቸው የሚችለው ነገር ሁሉ ያለ ማሰላሰል ይደረጋል። እኔ እዚያ የሚያመላለሰኝ ምክንያት የለም። እኔም ሆንኩ አጥናፉ አላየናቸውም። ደግሞ ማንም ሰው የሚሄድ የለም። አንዱ ቀባጣሪ ሐኪም ቤት መጥተው ሲያነጋግሯቸው ምንትስ ብለው እንደዚህ ብለው አሉ እያለ የጻፈውን አይቼ በጣም ገርሞኛል። እሳቸው ከዚያ ግቢ ወጥተው አያውቁም። ሐኪሞቹ ከነሙሉ ዕቃቸው መጥተው ነው የሚያክሟቸው እንጂ ንጉሱ ከቤተ መንግስት ወጥተው አያውቁም እስከ መጨረሻው። ዳዊት ወልደ ጊዮርጊስ ደግሞ እንዳያቸው አድርጎ ጽፏል። ዳዊትን አይነት ሰው ቀርቶ ከደርግ አባሎች እንኳን የሚሄድ ሰው የለም። ጥበቃው ጥብቅ ነው፣ ግንኙነት የለም። የንጉሱ ጥበቃ ኃላፊ ሻለቃ የጎራው ነበር። ከሱ በላይ ኮሎኔል ዳንኤል ነው። በጥበቃ ኃላፊ ስር ሆኖ ግቢ ውስጥ የሚሰራ እንዳለ የሚባል ነርስ ተመደበው ነበር። ይሄ ነርስ እዚያው በቅርብ እንዲሆን የተመደበው ጃንሆይን ለማከም ሳይሆን አንድ የጤና መታወክ ቢያጋጥማቸው ሐኪሞቻቸውን እንዲጠራ እንዲሁም አንድ ጊዜ ፕሮግራም ወጥቶለት በሳምንት በተወሰነ ቀን እየሄደ እንዲጎበኛቸው። እሳቸው ጤናቸውን በሚመለከት አንድ ነገር እፈልጋለሁ ወይም እንዲያለ ችግር አጋጥሞኛል ቢሉ ሐኪሞቻቸው እስኪደርሱ የሕክምና ባለሙያ የሆነ ሰው አጠገባቸው እንዲሆን ነው። እሱም ሁልጊዜ ከጠባቂዎች ጋር በእነሱ ስር ሆኖ ነው የሚሰራው። ንጉሱ ጋር ማንም አይቀርብም። እንደ ነርሱ ለሥራ የተመደበ ሰው እንኳን ቢሆን ብቻውን ሊጠጋቸው አይችልም። በመጨረሻ ላይ በተለይም የጤና ችግር ካጋጠማቸው ወዲህ
በደርግ ስብሰባ ላይ ስለ ጤንነታቸው ሪፖርት ተደርጎልናል። የጥበቃ ክፍሎቹ የሚያቀርቡትን አልፎ አልፎ ራሱ ኮሎኔል ዳንኤል ወይንም ደግሞ የደርጉ የእስር ቤት ኮሚቴ ሊቀመንበር ያቀርባል። አንዳንድ ጊዜ በእግራቸው ግቢ ውስጥ ሲንሸራሸሩ ከጠባቂ ወታደሮች ጋር የሚያደርጉት የንግግር ልውውጥ በቀልድ መልክ ሲነገር እንሰማለን። በአንድ አጋጣሚ አንዱን ወታደር እስቲ ጠመንጃህን ሊያው ይሉታል። ወታደሩ በአክብሮት ይሰጣቸዋል። ሳቂሉና ጠባቂያችን ሆነ እንዴት መሳሪያን ትሰጠናለህ ብለው ታለፉ። ሌልተ ተናኘ ጃንሆይ ሊሞቱ አካባቢ አጠገባቸው መሆናቸውን እጠራጠራለሁ። ምክንያቱም ንጉሳውያን ቤተሰቦችን በክብር ይዘናቸው በቀድሞ የልዑል መኮንን ቤት አስቀምጠናቸው በራሳቸው ጥፋት ወደ ወህኒ ከወረዱ ወዲህ ጃንሆይ ዘንድ ሄዱ አይመስለኝም። ለዛሬ በቃን።